እረፍትህ ከኔ ጋር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥር 21 ቀን እመቤታችን ቅድስት ድንግል ማርያም በእረፍቷ ቀን ከኔ ጋር ታርፋለህ ያለችው ታላቅ አባት ጎርጎርዮስ ኤጲስቆጶስ ዘኑሲስ የተባለ እረፍቶ ነውና ስለሱ አጭር መልእክት እንነጋገራለን። ቅዱስ ጊዮርጊስን እንዳየነው እነሆ ፍልሰትሽ ስደትሽ ደምርን ይምስለ ፍልሰትሽ ብሎ ስደትሽ ስደቴ ነው ብሏት ለምኗት ያን በረከት እንዲያገኝ አድርገዋለች። ቅዱስ ኤፍሬም በውዳሴ እንዲያመሰግናት ፈቅዳለታለች። አባ ጊዮርጊስ ዘጋስጫ በሰዓታቱ እንዲያመሰግናት ፈቅዳለች። አባ ሕርያቆስ በቅዳሴው ላይ እንዲያመሰግናት እናታችን ድንግል ማርያም ፈቅዳለች። ቅዱስ ያሬድ አንቀጸ ብርሃን ቅድስት ወብፅዕት ስብሕት ወብርክት ብሎ እመቤታችን እንዲያመሰግን እመቤታችን ፈቅዳለታለች። ይህንን አባት እነሆ ያዕቆብ ዘኑሲስን ታላቅ አባት ይልቁንም ደግሞ መናፍቃንን ከረቱ አባቶች መካከል ጸረ ማርያሞችን ካስወገዱ አባቶች መካከል የሆነ ታላቅ አባት ስለሆነ እንደወደድከኝ ወድጄሃለሁ፣ ጠላቴን እንዳስወገድክልኝ አንተን ደግሞ ከኔ ጋር አብረህ እንድትጓዝ አደርጋለሁ ብላ እረፍቴ እረፍትህ ነው ብላ የጠራችው ታላቅ ጻድቅ ነው። የሚገርመው ነገር ጎርጎርዮስ ማለት ንቁህ ትጉህ ዕቁብ ንጉሥ ማለት ነው። ምን ማለት ንቁህ? ለምን? ለሃይማኖት። ለምን? ለጸሎት። ለምን? ለወንጌል። ለምን? ለአገልግሎት የነቃ ትጉህ የሚተጋ ለስግደት ለአገልግሎት የሚተጋ ዕቁብ ከመናገር መጥፎ ነገር ከመናገር የሚጠበቅ እግዚአብሔርንና እግዚአብሔር ሃይማኖቱንና ሃይማኖቱን ብቻ የሚያገለግል እንጂ ቅዱስ ዳዊት የሰውን ነገር እንዳልናገር አፌን ጠብቅ እንዳለ የሰውን ነገር አለመናገር ፈቃዴ ነው እንዳለ የታቀበ ዕቁብ የሆነ ከማንኛውም ነገር ከዓለም ነገር የታቀበ ታላቅ ይልቁንም ደግሞ እጉስ ሁሉን ነገር የሚታገስ መከራውንም የሚታገስ ረሃቡንም የሚታገስ ጽሙንም የሚታገስ በእግዚአብሔር ዘንድ ደግሞ በሃይማኖቱ የነገሰ ታላቅ ጻድቅ እንደሆነ ይናገራል። ጎርጎርዮስ የቀጰዶቅያ አበው ሊቃውንት ተብለው ከሚጠሩት አንዱ ነው ይላል። የቀጰዶቅያ ሊቃውንት ተብለው ለምሳሌ አሁን አርማንያ ላይ ሊቁ ጎርጎርዮስን እናውቃለን አይደል? እንደገና ዮሐንስ አፈወርቅ ወንጌልን እነ አትናቴዎስን እነ ቄርሎስን የክደትን ሚስማር በተዋህዶ መዶሻ ፈንቅለው የጣሉ እነ ቅዱስ ቄርሎስን እናውቃለን። ስለዚህ ከነዚህ ቅዱሳን አባቶች መካከል አንዱ እሱ ነው ይላል። በቂሳሪያ ከተማ የተወለደ ይልቁንም ደግሞ አባቱ ባስልዮስ የስድሮስ እናቱ ኤሜሊያ ይባላሉ ይላል። የሚገርመው ነገር ይህ ታላቅ አባት በጸሎት ይልቁንም ደግሞ እግዚአብሔርን በመለመን የተገኘ ታላቅ አባት እንደሆነ ገድሉ ታምራቱ ይናገራል ማለት ነው። ታላቅ ወንድሙ ባስልዮስ በአባቱ ስም ተጠርቷል ብሎ ይናገረዋል። እንግዲህ ከነዚህ መካከል ላይ ለጎርጎርዮስ 4 ወንድሞች 5 እህቶች ነበሩት ይላል። 4 ወንድሞች እንደገና ደግሞ 5 እህቶች የነበሩት። ከነዚህ ሁሉ ግን ይሄ ጻድቅ የተለየ ክብርና የተለየ ሀብት ጸጋ ያለው አባት እንደሆነ ይነገርለታል። በሴት የሚገርመው ነገር 5 እህቶች ነበሩት ይላል። በሴት አያቷ ስም የምትጠራ ገዳማዊ ሕይወትን የመሰረተች ማቅሪና የምትባል እህት ነበረችው ይላል። የሴቶች ገዳምን የመሰረተች በሃይማኖቷ የበረታች በጸሎቷ የበረታች እግዚአብሔርን በማገልገልና ይልቁንም ደግሞ ገዳማትን መስርቶ ሴቶች ከእግዚአብሔር ጋር በጸሎትና በልመና እንዲገናኙ ያደረገች አንዲት እህት ነበረችው ይላል። የሚገርመው ነገር በስሟ የሚጠራ ገዳም መስርታለች ይላል። አማን መነኑ ሰማዕታት ጻድቃን ቅዱሳን እየመነኑ ገዳም እየገቡ ገዳም እየመሰረቱ እግዚአብሔርን ያገለግሉ ነበር። ከሚያገለግሉት መካከል ይቺ ታላቅ ሴት
ይልቁንም እግዚአብሔር የመረጣት በአገልግሎቷ ያከበራት እናት እንደሆነች ይናገርላታል ወይም ደግሞ ይነገርላታል ማለት ነው። ጎርጎርዮስ ሶስተኛ ልጅ ሲሆን በአባቱ ሙያ የተተካ ኒክታሪዎስ የሚባል ወንድም አለው። ታናሹ ደግሞ ጴጥሮስ ሲባል የስብስጥያ ጳጳስ ሆኖ ተሹሟል ይላል። የሚገርመው የእናታቸው ማህፀን የተባረከና የተቀደሰ ሴቷም ገዳም የመሰረተች እሱም ደግሞ የድንግል ማርያምን ጠላት አውግዞ የለየ ወንድሙ እንደገና ደግሞ ጳጳስ ሆኖ የተሾመ የሚገርም ነገር ማቅሌና የምትባል እህት ነበረችው ይላል። 5 ሴቶች ባጭሩ 4 ወንዶች ናቸው፣ 9 ናቸው። እነዚህ ደግሞ እግዚአብሔር እንግዲህ ሲባርክ ይባርካል። አንዳንድ ጊዜ እናት ወደ ጀንጉርጎር የምንለው ነገር አለ። የተባረከ ልጅ ይወለዳል፣ ክፉ ልጅ ይወለዳል፣ አማይ ልጅ ይወለዳል፣ ከሃዲ ልጅ ይወለዳል፣ አሳዳጅ ይወለዳል፣ አቃፊ ይወለዳል። የእናት ማህፀን ዥንጉርጉር ነው። አንዳንድ ጊዜ ደግሞ አንድ ባህር ላይ የተቀዱ አንድ ማህፀን ላይ ተቀርተው ለበጎ አገልግሎት የሚውሉ አሉ፣ እግዚአብሔር የሚያከብራቸው ማለት ነው። ለጎርጎርዮስ ለክርስትና ለክርስትና ትምህርት መሰረት የሆኑት አያቱ ማቅሪናና እናቱ ኤሜሊያ ናቸው ይላል። ለጎርጎርዮስ ለሃይማኖት ትምህርቱና በጥበብ በሞገስ በማስተዋል በትዕግስት ይልቁንም ደግሞ ትጉህ እጉዝ ሆኖ እንዲያድግ ያደረጉት ዘመዶቹ ናቸው ይላል። ዘመድ አባት፣ እናት፣ አክስት፣ አጎት እነዚህ ሁሉ መምህራን ናቸው፣ ለልጆች አሳዳጊዎች ናቸው። ስለዚህ ለዚህ ታላቅ አስተምሮ ያበቁት እነዚህ ሰዎች ናቸው ይላል። ለዚህ ነው መጽሐፍ ምን ይላል? ማንነትህን እንድነግርህ አዋልህን ወይም የሚያዋልህን ንገረኝ። ጥሩ ሰው ጋር ከወልክ ጥሩ ትሆናለህ፣ መጥፎ ጋር ከወልክ ደግሞ መጥፎ ትሆናለህ። ዘምስለ ጠዋይ ትጠዊ ወምስለ ኅሩይ ትከውን። ከክፉ ጋር ክፉ ትሆናለህ፣ ከመልካም ጋር ደግሞ መልካም ትሆናለህ። የጎርጎርዮስ እድገቱ ከመልካም ሰዎች ጋር ስለነበረ እነሆ እግዚአብሔርን የወደደ ዓለምን የናቀ ይልቁንም መናኝ ታላቅ አባት እንደሆነ በገድሉ ይነገርለታል። በኋላም በእህቱ ማቅሪና ጉትጎታ ጳንጦስ ወደሚባል ገዳም ገብቶ ቅዱሳት መጻሕፍትን በሚገባ ተማረ። እንደገና ባለገዳሟ እህቱ ገዳም ገብቶ እንዲማርና መጻሕፍትን እንዲያጠና ረዳቸው ይላል። እንዲህ አይነት አእምሮ ለሁላችንም እንዲያድለን እግዚአብሔር አምላክ መልካም ፈቃድ ይሁንልን። ወንድሙ ባስልዮስ እነሆ የቂሳሪያ ሊቀ ጳጳስ ሆኖ በተሾመበት ጊዜ አርዮሳውያንን በመቃወም ሃይማኖትን ሊያጸኑ የሚችሉትን ሊቃውንት በሚያሰባሰብበት ወቅት ጎርጎርዮስን የኑሲስ ጳጳስ አደረገው ይላል። አትናቴዎስ እንግዲህ እንደሚታወቀው አርዮሳውያንን ለማውገዝ አባቶችን በሚሰበስብበት ጊዜ ባስልዮስ፣ አትናሲዎስ፣ ቄርሎስ፣ ያዕቆብ እነዚህ አባቶች ትልቅ ስራ ሰርተዋል። በቤተክርስቲያናችን አስተምሮ የቤተክርስቲያን ታሪክ ላይ ወንድሙ ባስልዮስ የቂሳሪያ ሊቀ ጳጳስ ሆኖ በተሾመበት ጊዜ አርዮሳውያንን በመቃወም ከነ አትናቴዎስ ከነ ቄርሎስ ጋር ሆኖ ከነ ያዕቆብ ጋር በነገራችን ላይ ያለፉትም በታሪካቸው ያሉትም በሕይወታቸው እየተወራረዱ ሃይማኖትን አጽንተዋል። በዚህን ጊዜ ነው አርዮሳውያንን በመቃወም ሃይማኖትን ሊያጸኑ የሚችሉትን ሊቃውንት በሚያሰባሰብበት ወቅት ጎርጎርዮስን የኑሲስ ጳጳስ አድርጎ ሾመው ይልና ኑሲስ በጥንት የግሪክ በኋላ የሮም ከተማ ስትሆን በአሁኑ ጊዜ በቱርክ ግዛት በስሟ የሚጠራ ሱልጣን ቤር ይገኛል ይላል። እንግዲህ ታሪክ የቤተክርስቲያን ታሪክ በዓለም መድረክ ላይ ስናነብ ጥሩ አድርገን እናገኘዋለን ማለት ነው። ኑሲስ በጥንት የግሪክ በኋላ ደግሞ የሮም ከተማ ስትሆን በአሁኑ ጊዜ በቱርክ ግዛት በስሟ የሚጠራ ሱልጣን ቤር ይገኛል ይለና ታሪኳን ይናገራል ማለት ነው። መቅዶኒዎስ መንፈስ ቅዱስ ሕጹጽ ለባስልዮስ አንድ ገጽ አቡሊናሪዎስ ሥጋን እንጂ ነፍስን አልነሳም ብለው በተነሱ ጊዜ ንጉሡ ዘአቢ ቴዎዶስዮስ በቁስጥንጥንያ ጉባኤ ይሁን ብሎ አወጀ ይላል። መንፈስ ቅዱስ ሕጹጽ እንግዲህ ባለፈው በተማርነው ትምህርት
ኢየሱስ ከድንግል ማርያም የነሳ ስጋዋን ነው። ምንድን ነው? ድንግል ማርያም የወለደችው ስጋን ነው። መለኮትን ግን አልወለደችው ብሎ ምን ሊል ነው? ሩቅ ሲል ነው። በዚህ ጊዜ ነው ከአብ ከባህሬ አባቴ ከመንፈስ ቅዱስ ከባህሬ ሕይወቴ ለየኝ ከድንግል ማርያም። ያንን አውግዘው ለይተዋል 318 አባቶቻችን። አሁን ላይ ደግሞ መንፈስ ቅዱስ ሕጹጽ ነው አለ። የጸሎተ ሃይማኖት ምን ይላል? በእግዚአብሔር አብ እናምናለን፣ እንደገና ደግሞ በእግዚአብሔር ወልድ እናምናለን፣ የተወለደ እንጂ ያልተፈጠረ። እንደገና ደግሞ በመንፈስ ቅዱስ እናምናለን፣ ዘሰረጸ ከአብ የሰረጸ። ይህ የአባቶቻችን ጸሎት። ይህንን የሚክዱ በየጊዜው ክፉ ሰዎች ተነስተዋል። እነዚህን ሰዎች ደግሞ የሚታገሉና የሚያወግዙ ታላላቅ አባቶች ተነስተዋል። ከእነዚህ አባቶች መካከል አንዱ ጎርጎርዮስ ዘኑሲስ ነው ማለት ነው። ይህንን አባት ነው ቤተክርስቲያናችን ታሪክ ጥርት አድርጋ የምትናገረውና የምታስተምረው ስለዚህ አባት ነው። ከነዚህ አንዱ ይህ ጎርጎርዮስ ነው ይልና ይልቁንም በጢሞቴዎስ ዘአልቦ ጥሪት አፈ ጉባኤነት ከነ ጎርጎርዮስ ዘኢንዚናዙ ነባቤ መለኮት ጋር መናፍቃንን አውግዘው ረተው በጸሎት ሃይማኖት ላይ ወነአምን በመንፈስ ቅዱስ ከሚለው ጀምሮ 5 አንቀጽ ጨምረው ተናግረው ወደ ሀገረ ስብከታቸው ተመልሰዋል። ከዚያ በኋላ ዘኑሲስ እያስተማረ በጾም በጸሎት በገድል ጸንቶ ኑሯል ይላል። ኑሯል። ማን ነው? ጎርጎርዮስ ዘኑሲስ እያስተማረ እየመከረ ከገድሉ ጽናት የተነሳ ልቡ በሽተኛ ነበር ይላል። ከገድሉ ጽናት ከተጋድሎ የተነሳ ከምሁርነቱ የተነሳ ከአገልግሎቱ የተነሳ ልቡ በሽተኛ ነበር። በሚቀድስበት ጊዜ መንፈስ ቅዱስን ሲወርድ በአምሳለ ርግብ ያይ ነበር አለ። የአባቶቻችን በረከት በሕይወታችን ላይ ይደርብን። ይህንንም ይነግሩ እንዲህ አይነት አባቶች አለ ቤተክርስቲያን። ከዕለታት አንድ ቀን በጊዜ ቁርባን ኪሩብ ታቅፎ ይዞታል። ቀድሞ ይመጣበት ስለነበረ ሕዝቡ ያንቀላፋ ይመስላቸዋል። ለ1 ሰዓት ያህል በተመስጦ እየቆየ ይመለሳል። የሚገርመው በ395 ዓመት በተወለደ በ60 ዓመቱ አገልግሎት በጀመረ በ33 ዓመቱ ወንድሙ ባስልዮስ ሊጠይቀው ቢመጣ ደስ አለው። ዕለቱ ጥር 21 ቀን ነው። እንደ ልማዱ ሊቀድስ ሲገባ እመቤታችን ተገልጻ እረፍትህ ከኔ ጋር ነው ብላው አረገች። እዚህ ላይ ነው እረፍትህ ከኔ ጋር ነው ብላው ወደ ሰማይ እመቤታችን አረገች። ከቅዳሴ ወጥቶ ሕዝቡን ለወንድሙ አደራ ብሎ ወዲያው አርፏል። ተሹሞ ሳለ ምስጢረ ሥላሴን ምስጢረ ሥጋዌን በተመለከተ ብዙ ድርሳናት ደርሷል። ብዙ ተግሳጽንም ጽፏል። የመጽሐፍ ቅዱስ ክፍሎችንም ተንትኗል። የእረፍቱ መታሰቢያ ጥር 21 ቀን እመቤታችን ባረፈችበት ዕለት እነሆ ና ከኔ ጋር ታርፋለህ ብላ ጠራቸውና እንደወደድከኝ ወድጄሃለሁ፣ እንደ አከበርከኝ አክብሬሃለሁ፣ ጠላትን ይልቁንም መንፈስ ቅዱስን ሕጹጽ ያለውን አስወግደሃልና እነሆ ትናንት ወልድ ሕጹጽ ነው ያለ ፍጡር ነው ያለ ዛሬ ደግሞ መንፈስ ቅዱስ ሕጹጽ ነው እያሉ የተነሱ መናፍቃንን ከረቱት መካከል አንተ አንዱ ደግ ሰው እጉስ የሆንክ ትጉህ የሆንክ ንቁህ የሆንክ ነህና እኔ ባረፍኩበት ታርፋለህ ብላ በጥር 21 ቀን ረፍት ሆኖለታል። የዚህ ጻድቅ አባት ቤተ ክርስቲያንን በጵጵስና ማገልገሉ፣ መናፍቃንን ማውገዙ፣ ወንጌልን ማስተማሩ፣ ድርሳናትን መጻፉ፣ በኪሩብ መጣቀፉ እነዚህ ሁሉ ክብሩ ናቸው። ሁሉ ክብራ ለወለተ ጽዮን ለድንግል ማርያም ሁሉ ክብሯ እንደሆነ ለዚህ አባትም ገዳምም ክብሩ ነው፣ ቅድስና ክብሩ ነው፣ መጻሕፍት መጻፍ ክብሩ ነው። ይልቁንም ደግሞ ገድላትን ጽፎ ማስቀመጥ ድርሳናትን ሁሉ ክብሩ ነው። እረፍትህ ከኔ ጋር ነው። የጻድቁ በረከት ከሁላችን ጋር ይሁን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።